ፌክ ኢትዮጵያኒስት የሚባለው አስቴር በዳኔ ንግስታቸው ነበረች። ኩዊን በቃ አረንጓዴ ቢጫ ቀይ ለብሳ መድረክ ላይ እንትን የምትል ካልተሸከምንሽ ባንቀልባ ካላዘልንሽ ስታስነጥስ ሶፍት ካላቀበልን የሚለው ቡድን ነው አሁን ዛሬ። እሱ እኮ ኮንዶሚኒየም የደረሳቸው ሰዎች ኮዬ ፈጬ አትገቡም ብሎ ኮሜንጫ ይዞ ይሏል። አስቴር በዳኔ ከዛሬ 3 ዓመት ይመስለኛል እዚሁ ቤት የራሷን ሐሳብ የገለጸችበት አንድ ቪዲዮ ተለቆ ነበረ። ዘረኝነት ጥንብ ከሆነች ጥንብ ጋር የሚያዣብብ ደግሞ ጥንብ አንሳ ነው። ከሀገር ሀገር ያንዛረጠ አንድ ቀን ፔሮል ላይ ሳይፈርም በዚህ አይነት ሁኔታ ያለ ሰው አሁን እሱ ኢትዮጵያ ሕዝብ ፊት መጥቶ ጳጳስ ፓስተር ሼክ ሊጫወት የሚለው እንደ አናውቀውም እንደ ጀዋረንኛ በትግራይ ያለው ፖለቲካ አሳሳቢ ደረጃ ላይ አንድ ሰው አማርኛ ትምህርት ቤት የሚያስተምር ኦሮሚያ ውስጥ ካለ ጠቁሙኝ። አማርኛ መማር አትችሉም። የሃይማኖት ሽፋን እየተሰጠው በተለይ ንጹሃን ሰዎች እየሞቱ ነው። የሆነ ብሔር የሀገር ባለቤት ነኝ ይላል ብሏል። እንደው አሁን አከብረዋለሁ። ዶክተር ደሳለኝ ጫኔ እኮ ኢትዮጵያ ፈጣሪዋን አማራን ማክበር አለባት፣ ወልቃይት ጠገዴ ምናምንን እናስመልሳለን ብለው ከፋኖ ጋር ደግሞ አንድ አይን እንፈጥራለን ይላሉ። አንድ ሌላ ሰው ቀና ብሎ ቢናገር በሜንጫ ነው የሚለው ጀዋርን ይዘህ አማራ የለም ብሎ የካደውን በመጽሐፍ ነው ያሳተመው። ነበርኩ መጽሐፍ ምረቃው ላይ ኢንተርኮንቲኔንታል አዲስ አበባ ጫፍ ስንደርስ ኦነግና ፋኖ ይቀበለናል ብለው የተናገሩት። አሁን በኢትዮጵያ ፖለቲካ ህይወት ምንድነው? ዝም ቢሉ ኖሮ ለነሱ ክብር ነበር። በገቡ ቁጥር ግን እኛም እንድንታገላቸው የኢትዮጵያ ህዝብ የበለጠ እንዲያውቃቸው ሆኗል። አስቴር በዳኔ ላይ ያለው ዘመቻ ምንድነው? ለምን ተነሳ? በዚህ ነው የምጨርስልህ። አንደኛ ምክክር ኮሚሽን ውስጥ እስክትገባ 3 ዓመት ነበረች አስቴር። ለምን አልተነሳ? እንደ ሚዲያም እንደ ኢትዮጵያዊም ትንሽ ፊደልም እንደቆጠረ ሰው ሃይማኖቶች ምንድነው የሚያስተምሩት? ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ወቅታዊና ትኩስ መረጃን ከኔ ጋር ለማቅረብ ዛሬም እንደተለመደው የሀሌታ ቤተሰብ ነው። መምህር ታዬ ቦጋለን ስቱዲዮ ጋብዣለሁ። መምህር ታዬ ቦጋለ በፍጹም ፈቃደኝነት አሁንም ስንጋብዝ የሀሌታ ቤተሰብ ሆነ በፍጹም ፈቃደኝነት ስቱዲዮአችን ስለተገኘ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ለሀሌታ ሚዲያ ተመልካቾችና ለሀሌታ ሚዲያ ለራሱ ከፍተኛ ምስጋና አቀርባለሁ። መልካም አቶ ታዬ፣ እንግዲህ ዛሬ በአንድ 4 ነጥብ ወቅታዊ ጉዳይ ላይ ካንተ ጋር ጊዜ እንወስዳለን። ያው በተለያየ ሶሻል ሚዲያ አማራጮች ሀሳብን ትሰጣለህ። የተለያየ ሚዲያዎች ላይም ሀሳብን እያየው ነው። የድሮ ቪዲዮም ያሁኑም እየተቆራረጠ ብዙ መነጋገሪያ ሆኗል። ይሁንና በራስ ኦፊሻል ፔጅ ላይ አንድ ሀሳብ አጋርተህ ነበር። እሱም እንግዲህ የታሪክ ጸሐፊ ነው መሐመድ ጀበል፣ በሱ ጉዳይ ላይ የወጣ ቪዲዮ አነጋጋሪ የሆነ ጉዳይ ነበረና አንተ ሙሉውን ሀሳብ በጽሁፍም እንዲሁም ደግሞ ሀሳቡን ተገንዝበ ለየት ባለ መልኩ ተረድተዋልና እንደው ሀሳቡ ምንድነው? አንተ የተረዳውስ ነገር? እንግዲህ አህመዲን ጀበል የእስልምና ኡስታዝ ነው። በሙስሊሙ ማህበረሰብ ዘንድ ከፍተኛ ተቀባይነት ያለው ነው። ምሁር ነው፣ ተመራማሪ ነው እና ከእስልምና አኳያ በርካታ ስራዎች በድምጻችን ይሰማና በመሳሰሉት ትግሎች ውስጥ የቆየ ሰው ነው እና አህመዲን ጀበል ላይ ወቅታዊ የሆነ ዘመቻ ተከፍቷል። ይሄ ዘመቻ ሲከፈት ለምንድን ነው የተከፈተው የሚለውን ዓላማ መጀመሪያ አይቻለሁ። ሀገራዊ የምክክር ኮሚሽን አሁን 4000 ሰዎችን ይዞ ከ3000 ወረዳዎች ጀምሮ ያው ሂደቱ ይታወቃል፣ ውይይት እያደረገ ነው። አህመዲን ጀበል እዛ ውይይት ላይ የሚያቀርባቸው ሀሳቦች የራሱ ፍላጎት ወክለዋለሁ የሚለው ማህበረሰብ ፍላጎት እና የመሳሰሉት የሚንጸባረቁበት ነው። ግን አህመዲን ጀበል ላይ ብዙ ጊዜ ዘመቻ ይከፈታል። አንዴ ወሃብያ ይላሉ፣ አንዴ የተለያየ አይነት ነገር ይላሉ። ነገር ግን አንድን ሰው ለመበየን ጥፋተኛ ነው ወይም ጥፋተኛ አይደለም ለማለት ቪዲዮዎችን ማዳመጥ ያስፈልግ ነበር። የአህመዲን ጀበልን ቪዲዮ አውጥተው በዚህ ቪዲዮ ላይ ተሳስተዋል የሚል ነገር ፈልጌ አላገኘሁም። ሁለተኛ ኦፊሻል ገጽ አለው፣ በጣም በርካታ ተከታዮች ከግማሽ ሚሊዮን ያላነስ ተከታይ ያለው ገጽ አለው፣ እከታተላለሁ። የሚጽፋቸው ጽሁፎች አንደኛ ፌዴራላዊ ስርዓቱ እንዲጠናከር፣ ሁለተኛ ሙስሊሙ ማህበረሰብ በኢትዮጵያ ውስጥ በቁመቱ ልክ ተገቢ የሆነ ውክልና እንዲያገኝ፣ ሃይማኖቱ እንዲከበር፣ በተመሳሳይ ደግሞ አማኞቹ ከሌሎች አማኞች ጋር አብረው እንዲኖሩ የመሳሰሉትን ነገሮች ያደርጋልና አንድ የስልጠና ማኑዋል ነበረው። እሱን በስላይድ አድርጎ እያቀረበ ነበር። ቆራርጠው ከመካከል በማውጣት በአጋጣሚ ለቀነዋል። እኛ አንድ ሚዲያ አለን የምሰራበትና እዛ ላይ ሙሉ ተለቋል። ሙሉን ለመከታተል ችያለሁ። ስለዚህ የሚያደርጉት ነገር ምንድነው? አሁን
ምክክር ኮሚሽን ውስጥ የገቡ ሰዎች አህመዲን ጀበል ብቻ ሳይሆን ሌሎችንም ጭምር የድሮ ቪዲዮቸውን በማውጣት ፍቅርን በሚያደረጅ ፍቅርን አንድ በሚያደርግ ሳይሆን በሚለያይ መንገድ ነው የሚያደርጉትና ልጁ እውነት ለመናገር ምሁር ነው፣ አንደበተ ርቱዕ ነው። የተለያዩ ዓለም አቀፍ ጉባኤዎች ላይ ተሳትፎ አድርጓል። በኢትዮጵያ ውስጥ ለመጣው ለውጥም ሰፊ ትግል ያደረገ ነው። በሚያምንባቸው ጉዳዮች ላይ በፖለቲካ አመለካከት ልንለያይ እንችላለን። ለምሳሌ ሀገር የዜጎች ናት ወይስ የብሔር ብሔረሰቦች የሚል ሀሳብ አለ። ሰንደቅ ዓላማ አለ። ብዙ ሀሳቦች አሉ። እኔና ወንድሜ ኡስታዝ አህመዲን ጀበል ልንለያይ እንችላለን። ይሄ ማለት ግን ሀሳባችን እንጂ የተለያየ ነው። አንደኛ ኢትዮጵያውያን ነን። እምነታችን ቢለያይም የእምነት መርሆች አሉ፣ በእነዚህ ያስማሙናልና የጻፍኩት ምንድነው አህመዲን ጀበልን ኡስታዝ አህመዲን ጀበልን ለመውቀስ እንድንችል አንድ ቪዲዮ አውጡልን፣ ያልተቆራረጠ ትክክለኛ የሆነ ከዛ እሱ ላይ ሂስ እያደረግ እነዚህ ነጥቦች ስህተቶች ናቸው ብሎ 1 2 3 4 ብሎ ቆጥሮ ማሳየት ሲቻል ቱርክ ይሄዳል ይመላለሳል፣ ቱርክ ሄደው እንዲህ ሊያደርግ ነው የሚል ምናባዊ ነገር አለ። ቱርክ ብዙ ኢትዮጵያውያን ይሄዳሉ፣ በንግድም በተለያየ አይነት ሁኔታዎች። ግን ምን አለ ተጨባጭ? እኔ እስራኤል ልመላለስ እችላለሁ፣ አሜሪካ ልሄድ እችላለሁ። የሚሄድበት ዓላማ የራሴ ነው። በሰው ጭንቅላት ውስጥ በመግባት በሰው አእምሮ ውስጥ በመግባት የሚሄደው ለዚህ ጉዳይ ነው፣ ምንም አይነት መረጃ ሳይኖር እና እንደዚህ አይነት ዘመቻዎች ናቸው ያሉትና በዛ ላይ ነበረ የጻፍኩት። መልካም ዶክተር ታዬ፣ አሁን እንግዲህ ብሎ ብዙ ችግሮችን አሳልፈን እዚህ ጋር ደርሰናል። አሁን ደግሞ እንደ አዲስ አጀንዳ የሃይማኖት መልክ የያዘ ግጭት እንዲነሳ የሚፈልግ ይመስለኛል በብዙ ሳይ። ለምሳሌ አርሲ ላይ በተደጋጋሚ ጥቃት ይደርሳል። ያ ጥቃት ደግሞ ያደረሰውን ከአህመድ ጀበል ጋር የሚያያዝ ሀሳቦች እናይባቸዋለን። የሆነ ግሩፕ ነው ሃይማኖት ሽፋን እየተሰጠው በተለይ ንጹሃን ሰዎች እየሞቱ ነው። እና ይህንን ስታይ እንደው አንድ ሀገር ውስጥ እንዳለን ቅድም ስትል ኢትዮጵያ የኦርቶዶክስ፣ የፕሮቴስታንት፣ የካቶሊክ፣ የዋቄፈማ፣ የሙስሊም የሁሉም መሰብሰቢያ ቤት ናት። እና እኛ ኢትዮጵያኖች ወደ ህዝብ እንደ ህዝብ ስታየው መሬት ላይ ብዙ ችግር የለብንም፣ ብዙ ሜዳ አያስፈልግም። መርካቶ ራጉኤል ስንሄድ ራጉኤል ቤተክርስቲያንና ታላቁ አንዋር መስጊድ ግንብ ነው የሚለያቸው። ማህበረሰቡም ተቀላቅሎ ይኖራል። ሌላም ቦታ ያለው ይሄ ነው። ግን ትልቁ ሴታችንን እየጣለን የሚያጣላንን የሚያከፋፍለን ነገር እየጎላ እያየነው ነው። በተለይ በሶሻል ሚዲያ ላይ በጣም ብዙ ሰዎችን ልብ እያሻከረ ፍቅራችንን እያላላ እያታዘብኩት ነውና ይሄን ታዘበ ከሆነ እስቲ በዚሁ ከመጣ ይቀር ትንሽ በመጀመሪያ ማሰብ ያለብን እንደ ሚዲያም እንደ ኢትዮጵያዊም ትንሽ ፊደልም እንደቆጠረ ሰው ሃይማኖቶች ምንድነው የሚያስተምሩት? እኔ ቅዱስ ቁርአን አለኝ፣ ሙሉን አንብቤዋለሁ በአማርኛ። መጽሐፍ ቅዱስን ሳስተምረውም ስማረውም ነበረ። መጽሐፍ ቅዱስ ላይ አንድ ወርቃማ አባባል አለ። የእግዚአብሔር ቃል ሆኖ ወርቃማ ያልሆነ የለም፣ ግን ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው ይላል። እንደውም መጽሐፈ ምሳሌ ምዕራፍ 9 ላይ እግዚአብሔር 6 ነገሮችን ይጣላል፣ 7ኛውንም ነፍሱ አጥብቃ ትጸየፈዋለች ይላል። አስብ፣ ከ6ቱ ከተገለጹት ውስጥ አንዱ የጻድቅን ነፍስ የሚያጠፋል። ከሱ በላይ ግን እግዚአብሔር እነዛን ይጣላል ነው። የጻድቅ ነፍስ የሚያጠፋ የጻድቅን ነው ልባርክ ነፍስ የሚያጠፋን ይጣላል ይልና በወንድማማች መካከል ጠብ የሚዘራውን ግን ይጸየፋል ይላል። በጣም የሚጸየፈው ነገር እንኳን በብሔረሰቦች እንኳን በሃይማኖት አማኞች ቀርቶ በወንድማማቾች በሁለት ወንድማማቾች ጋር ከግድያ በላይ እግዚአብሔር የሚጸየፈው ነገር ነው። ወደ እስልምና ስትመጣ የእስልምና ትልቁ እና የመጨረሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናትና ተዋት ይላል። ዘረኝነት ጥንብ ከሆነች ጥንብ ጋር የሚያዣብብ ደግሞ ጥንብ አንሳ ነው። ሁለቱም ሃይማኖቶች የሚያስተምሩት መቻቻልን፣ አብሮነትን፣ መከባበርን ነው። ከነኳቸው ብቻ አማኞች እንዳያመልኩ ከከለከሏቸው ወዘተርፈ ነው ያለው። መጀመሪያ ይህንን መርህን ያዝ። ሁለተኛ ሳይማሩ ወላጆቻችን አንደኛ ክፍል የተቋቋመው ኢትዮጵያ ውስጥ በ1908 ነው። ዳግማዊ ምኒልክ ትምህርት ቤት ወደዚህ ወደ ሪበከንቱ አካባቢ ከፒያሳ ወረደ። በኋላ ግን 4 ኪሎ አሁን ባለበት ቦታ ላይ ሆኗል። ትምህርት አልነበረም። ትምህርት ሳይኖር ግን ኢትዮጵያዊ ሙስሊሞችና ክርስቲያኖች በሃይማኖት ምክንያት ተጋጭተው አያውቁም። በሃይማኖት ምክንያት ጦረኞች ናቸው ሁሉ የሚጋጩት። ወሎ መሄድ እንችላለን። እኔ የተወለድኩበት ነገሌ ቦርና መሄድ እንችላለን። ሙስሊምና ክርስቲያን አንዱ የሌላውን የሚገነባበት ሂደት አለ። መስጊድን ክርስቲያኖች፣ ቤተክርስቲያንን መስጊዶች። አሁን ለምሳሌ ቆሞስ አክሊለ ማርያምን ማንሳት ይችላል።
በምስራቅ ሐረርጌ ቀርሳ ወረዳ ላንጌ ቀበሌ ላይ በአካል አግኝቻቸው ብዙ ጊዜ የመወያየት እድል አግኝቻለሁ። ለሙስሊሞች መስጊድ አሰርተዋል። መስቀል ይዘው በአዲስ አበባ መስጊዶች ዞረው አሰባስበው መስጊድ አሰርተዋል። እዛ አካባቢ አሁን የነበረውን ፍቅር የበለጠ አጠናክረውታል። ግን ኢትዮጵያ ላይ ስንመለከት አፍሪካ ውስጥ ስናይ የግሎባል ፓወርስ ፍላጎት ምንድን ነው? የዓለም አቀፋዊ ሉዓላዊ ኃይሎች ፍላጎት ትንሽ መንግስታት እንዲኖሩ ማድረግ ነው። ትንሽ መንግስታትና ኃይል የሌላቸው ካሉ ደግሞ ፍላጎታቸው ምንድን ነው ብለህ ስትወስድ አንደኛ ጥሬ ዕቃ ኮንጎን ማንሳት ይችላለሁ። 34.1 ትሪሊዮን ዶላር ነው ማዕድኗ ብቻ። ግን ስንት ታጣቂ ድርጅት ነው ያለው? 126 ከዓለም እንደ ኮንጎ እንደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተደስቶ መኖር የሚችል አፍሪካውያንን ቀጥሮ ሲፈልግ ነጮችን ቀጥሮ መኖር የሚችል እንደነሱ ሀብታም የለም። ግን ትምህርት የለም፣ ድሃ ናቸው። 126 እንደ ፋኖ እንደ ሸኔ እንደ ህወሓት አይነት ታጣቂዎች ፈጥረው እያባሏቸው ዳይመንዳቸው የሌለ አይነት ማዕድን የለም። ዝርዝር ገብተህ ጉግል ላይ ብታይ ኮንጎ በማዕድን የተነባበረና ጂኦሎጂ ሁሉ ማጥናት ማይቻልበት ነው። ወርቅ አጥንተህ ዳይመንድ፣ ወርቅ አጥንተህ ኮፐር የምታገኝበት ስለሆነ ያጠናውን ውጤት ስለማታገኝ ጂኦሎጂ እዛ ሀገር ማስተማር ትርጉም የለውም፣ ዝም ብሎ መቆፈር ነው። ስለዚህ እኛ ጋር ደግሞ ስንመጣ እንደ ኢትዮጵያዊ የግብፅ ፍላጎት አለ፣ የማያውቁ የማያባራ ለዘመናት። የሱዳን መንግስት ፍላጎት አለ ከግብፅ ጋርና ከዓለም አቀፉ ግሎባል እኩይ ፓወር ጋር ሆኖ። የሻዕቢያ ከአመሰራረቱ ጀምሮ ፍላጎት አለ፣ የተለያዩ ፍላጎቶች አሉ። ስለዚህ ምንድን ነው የሚያደርጉት? ባገኘነው አጀንዳ አሁን የአርሲውን ጉዳይ አነሳልኝን። አርሲ ስንመለከት ማን ነው የሚባለው? አንደኛ ጀዋር ነው፣ ጀዋር መሐመድ እዛ ጋር ሴል አለው። ሁለተኛ ኡስታዝ አህመዲን ጀበል ነው። ሶስተኛ ብልጽግና ራሱ ውስጥ ያሉ ሰዎች በአመራር ደረጃ ያሉ ናቸው። የተለያዩ መላምቶች ይሰጣሉ። እውነታውን ፈጣሪ ነው የሚያውቀው። ግን የምታያቸው ምልክቶች መንግስት እንዳልሆነ 100% መናገር ይችላሉ። 100 ለምን መንግስት ከእያንዳንዱ ግጭት ይከስራል እንጂ አያተርፍ። ሌላ በዚህ ላይ ፍልስፍና አልፈልግም፣ በዚህ ላይ ሰፊ ማብራሪያም አልፈልግም። በእያንዳንዱ ግጭት መንግስት ይከስራል። ግጭት ባለ ቁጥር የሚያገኘው ጠቀሜታ የለም። እንደውም ሀገር ማረጋጋት አልቻለም። የመንግስት የመጀመሪያ ስራው ሰላም ማስጠበቅ ሆኖ እሱን አላደረገም። ስለዚህ ክሬዲት እያሳጣው ነው የሚመጣው። ክሬዲቢሊቲውን በህዝብ ውስጥ እያጠፋበት ነው የሚመጣው። ወል የተለያዩ ያሉች አሉ። ኡስታዝ አህመዲን ጀበል የሚንቀሳቀስበት ቦታ አይደለም እሱ። ኡስታዝ አህመዲን ጀበል በመላው ኢትዮጵያ ሙስሊሞች ዘንድ ተቀባይነት አለው። ሶማሌዎች ይወዱታል። ሶማሌ ግጭት የለም። 98% ሙስሊም ያለበት ቦታ ነው። አፋር ግጭት የለም። ከ98% በላይ ሙስሊም ያለበት ነው። ሀረር ግጭት የለም። ሙስሊሞች ናቸው ፕሪዶሚናንትሊ። ስልጤ ግጭት የለም። ስለዚህ አሁን ግጭቶቹ ያሉት የት ጋ ነው ብለህ ስትወስድ አርሲ፣ ከአርሲ አንድ ቦታ። አርሲ እኮ በጣም ሰፊ ነው። ከነጌሌ ቦርና ነው የሚነሳው የአርሲ ኦሮሞ ሙስሊሙ። ከነጌሌ ቦርና ተነስቶ በባሌ ተሻግሮ አርሲ የሚባለውን ሙሉን ዞን ሁለቱን ዞን የሚይዝ ማህበረሰብ ነው። ኮሽ አይልም። የተወሰነች ቦታ ላይ ለምንድን ነው የሚሆነው የሚለውን ጥያቄ መመለስ እንችላል። ግን አሁን ምክክር ኮሚሽኑ አለ። ከዛም በፊት ኢትዮጵያውያንን ሮማን ፕሮቻስካ የጻፈውን መጽሐፍ ከዚህ በፊት ያነሳሁት ይመስለኛል። ዘ ፓውደር ባረል ወይም የባሩድ በርሜል በሚል ደበበ እሸቱ የተረጎሙት። ኢትዮጵያውያንን በውጊያ አታሸንፏቸው፣ አንድ ላይ ሆነው ነው የሚነሱት። ኢትዮጵያን ማዳከምና መበተን ከፈለጋችሁ በብሔረሰብ ማናከስን በደንብ አስምሮበታል። በብሔረሰብ ሌሎቹ ደግሞ በሃይማኖት ለማናከስ ነው የሚሄዱት። አይተህ ከሆነ ሙስሊሙ ሰላም እንዳያገኝ ይከፍሉታል። በተለያዩ ሴክቶች አብረው ማይሰግዱ ሰዎች አሉ። ኦርቶዶክስ ስትመጣ ተዋህዷለች። የቅባት እንቅስቃሴ ሰፊ ያለ ጎጃም ላይ ማአት ህዝብን ያስጠፋው በተለያዩ የታሪክ ወቅቶች ውስጥ የጸጋ ልጅ አለ እና እነዚህን ወስደ ስትመጣ ፍላጎታቸው ምንድን ነው? ቅድም እንዳልኩት ጥሬ ዕቃ ለመውሰድ ኢንቨስት ለማድረግ ርካሽ የሰው ጉልበት እንደፈለጉ ለመውሰድ ትንሽ የተማሩትን በብሬን ድሬን ለመውሰድ አስፈላጊ ሆኖ ሲያገኙ ሴትልመንት ሰፈራ ለማድረግ እና በአጠቃላይ ለራሳቸው ፍላጎት የጦር ካምፓኒዎቻቸው ጦርነት ባለ ቁጥር መሳሪያ ያመርታሉ። 1 ቢሊዮን የዓለም ህዝብ ነው በጦር መሳሪያ ጋር በተያያዘ የሚሰራው። ስለዚህ እነዚህን ሰዎችም የስራ ዕድል መፍጠር ብቻ ሳይሆን ካምፓኒዎቻቸው ላይ ወጥተው ታክስ እንዲከፍሉ ይፈልጋሉ። እነዚህ የአውሮፓ መንግስታት፣ የአሜሪካ መንግስታት ታክስ ፔየርስ ገቨርንመንት ናቸው። ታክስ የሚሰበስቡት ደግሞ አንዱ ትልቁ ከመሳሪያ ነው እና ከዚያ አኳያ ነው የሚነሳው ግጭቱ በሚል ነው የምመልስልኛው። እሺ፣ አመሰግናለሁ አቶ ታዬ። እንግዲህ ያለውን ነገር ብዙ ዳሰስ አድርገዋል። አጠር አድርገህ ግን ብትመልስልኝ። መራራ እውነት የሚለው መጽሐፍ ያው ብዙ ጽፈሃል፣ ግን ታሪካዊ መጽሐፍ ላይ ብዙ ታሪካዊ እውነቶች አሉ። ከዚህ ቀደም በአንድ ፕሮግራም ላይ በተለይ ስለ ግራኝ አህመድ የተነሱ ሰፋ ያለ ኢትዮጵያዊ እንዳንድ የጦር አስከባሪ ወይንም አርጋ ያቀረብከው ሀሳብ አለ። ይሄ ጽሁፍ
መጽሐፌ ላይ ሲወጣ ምንም አልተባለም። የሆነ ነገር ስትናገር ግን አብሮ ተያይዞ ይሄዳልና አጠር አድርገህ ግራኝ አህመድን ወይንም የሱን ታሪክን እንዴት ስንየው? በመጀመሪያ ደረጃ የሁላችንም ታሪክ የጋራ ታሪካችን፣ ሌላው ዓለም የሰለጠነው ዓለም ታሪክን በሙሉ የጋራ ነው ብሎ ነው የሚወስደው። እኛ ሀገር ግን እያንዳንዱ ታሪክ ስለ ገዳ ስርዓት ካነሳ የኦሮሞ አድርገው ይወስዱታል። ግን የገዳ ስርዓት የኢትዮጵያ ገዳ ስርዓት ነው። በመጻፌም በንግግሮችም እንደማንጸባርቀው ወደ ዋናው ነገር ስመጣ ኢማም አህመድ ኢብን ኢብራሂም አልጋዚ በተለምዶ ወይም የትራዲሽናል ጸሐፊዎች ግራኝ አህመድ አንደኛው ወራሪ ነው ያሉ ነው ብዙ ጽሁፎች የሚጽፉት። በፊት ያሉት ወራሪ አይደለም። ለምንድነው ወራሪ የማይሆነው? ልክ አጼ አምደ ጽዮን ከ1314 እስከ 44፣ አጼ ዘርዓ ያዕቆብ ከ1434 እስከ 68፣ አጼ ካሌብ በ6ኛው ክፍለ ዘመን፣ ኢዛና በ4ኛው ክፍለ ዘመን ወደ ተለያየ አቅጣጫ እንደተስፋፉት የተስፋፋ ኢትዮጵያዊ ነው። ምክንያቱም በኢማም አህመድ እንቅስቃሴ ወቅት የሄዱት ማን ናቸው? አፋሮች፣ ሶማሌዎች፣ አርጎባና ሀረሪዎች ናቸው። እነዚህ ኢትዮጵያውያን ናቸው። መጀመሪያ ወራሪ ያለመሆኑን፣ ወራሪ የምትለው ከውጭ ሀገር መጥቶ ሌላውን ሲወር ነው፣ ወራሪ አይደለም አንደኛው። ሁለተኛው ግጭታቸው የክርስቲያን ኪንግደሙና እሱ ይመራ የነበረው ሱልጣኔቱ ፋዳል ግጭታቸው የሃይማኖት አይደለም። ወዴት ሄዱ ነበር? የሃይማኖት አለመሆኑን ማሳይህ የሙስሊም ሱልጣኔቶች እርስ በርስ ይዋጉ ነበር የንግድ መስመር ለመቆጣጠር የተለያዩ የሙስሊም መንግስታት። የክርስቲያን መንግስታትም የሸዋ ከጎጃም፣ ጎጃም ከጎንደር የንግድ መስመሮችና የበላይነትን ለመያዝ ይጋጩ ነበር። ግጭቱ ሙሉ በሙሉ ኢኮኖሚያዊ ምጣኔ ሀብታዊ ነው። ዘይላና በርበራን የተቆጣጠረ ሰፊ ገንዘብ ያገኛል በዛ ዘመን። ስለዚህ እነዚህ ሰዎች ለምሳሌ አጼ ዘርዓ ያዕቆብ የምትወስዳቸው በ1445 ዓመተ ምህረት ሁሉንም ማውራው እንደ ግሪጎሪ ዘመን ቀመር ነው። ሱልጣን አህመድ ባድላይን ገለውታል። ወዴት መጥተው? ወደ ምስራቅ ተንቀሳቅሰው። በ1517 ልብነ ድንግል ማህፉዝ የሚባለውን መሪ ገሎታል። ከኢማም አህመድ በፊት የነበረውን 1517 ላይ። ይህን ተከትሎ ነው የአጼ ዘርዓ ያዕቆብ ባለቤት እሌኒ የሀዲያዋ እሌኒ ደብዳቤ ጽፋ በ1520 ፖርቹጊሶች መጡ። ከዛ ናቃቸው ልብነ ድንግል። ለምን? አሸንፏል። ባሸነፈ በ3 ዓመቱ ነው የመጡት። ከሱ በፊትም ያሉት ክርስቲያን ኪንግ ደግሞ ያሸንፋል። ፓወርፉል ነው። አንድ ላይ ነው የሚንቀሳቀሰው። አደረጃጀት አለው። ከዛ እነሱ ስለናቃቸው በ1526 ተመልሰው ሲወጡ ኢማም አህመድ በ1527 መንቀሳቀስ ጀመረ። ግራኝ የምንለው ማለት ነው። እኔ ግራኝ ያለውም ኢማም አህመድ ኢብን ኢብራሂም አልጋዚ ነው። ስሙ አህመድ ኢብራሂም ነው። ኢማም የኢማሜቶች መሪ ነው። እዛ ዝርዝር አልገባም። እና ይሄ ሰው እዛ ጋር ሲመጡ ተዋጋቸው። ለምን ተዋጋቸው? የንግድ መስመር ለመቆጣጠር። እነሱም እሱ ወደ እሱ አቅጣጫ ነው የሄዱት። ይሄ አንደኛ እያዝ። እሱ ወደ እነሱ አቅጣጫ አልመጣም። እነሱ ወደ እሱ አቅጣጫ ሄዱ። ከዛ በፊትም ያሉትን እየገደሉ ነበር። ውጊያው በምን ተካሄደ ነው። ሁለተኛው ጨፍጫፊ ነው ይላሉ። ጨፍጫፊ አይደለም። ውጊያው የተካሄደው ያን ጊዜ መውዜር የለም፣ ቤልጂክ፣ ክላሽንኮቭ ወይም ኤኬ 47 ምናምን አልነበረም። ውጊያው በምንድን ነው? በሰይፍ ነው የተካሄደው። ውጊያውን ደግሞ የጀመሩት ሻሃባዲን የሚባል የየመን ታሪክ ጸሐፊ ውጊያ ውስጥ ነበረ። የመናዊ መጥተው ነበር። ክሮኒክለር ጠዋት ተጀመረ። 6 ሰዓት ላይ እንደተለመደው የክርስቲያን ኪንግ ደግሞ ማሸነፍ ጀመረ። ስለ ውጊያው በጣም ሙሉ የጻፈውን አንብቤዋለሁ። እስከዛ ድረስ ኢማም አህመድ አልገባም። ግራኝ የሚባለው ሰው ፈረሶቹን ደብቋል። ከዛ ፍሬሽ ፎርስ ይዞባቸው መጣ። ፍሬሽ ፎርስ ይዞ ሲመጣ አድቫንቴጁ ምንድነው? የክርስቲያኖቹ ፈረሶች አጫጭር ናቸው። እሱ ከአረቢያ ነው ፈረስ ያስመጣው። ፈረሶቹ በጣም እንትን ናቸው። ሁለተኛ የክርስቲያኖቹ በመናኛ ብረት ነው የተሰራው። ክርስቲያን ስል ይቅርታ፣ ክርስቲያን ኪንግ ደግሞ ማለት ነው መናኛ ብረት ነው። እሱ ደግሞ ከፐርሺያ ነው ብረት ያስመጣ። እንደገና ክርስቲያኖቹ ቶስቲረፕ የሚባል አለ እርካብ፣ በአውራ ጣት ነው የሚቆሙት እና እንዲህ ይበላቸዋል። የነሱ ደግሞ ኢማም አህመድ የያዘው ደግሞ ፉት ስትሪፕ ነው። ሙሉ በሙሉ እግሩን አስገብቶ ይቆማል። አሁን ስትቆም ያኛው ይበላሃል፣ ወደ ውስጥ የገዘገዘ ነው የሚመጣው። የክርስቲያን ኪንግ ደግሞ የኢማሙ ግን ፉት ስትሪፕ ነው። በዚህ ምክንያትና በተጠቀመው ታክቲክ ይላል እንግሊዝኛው የሚለው ምንድነው? ኢን ኤ ኮምፕሊት ዲሳሬ። ልብነ ድንግልም ሌሎችም በተዘበራረቀ ሽሽት ሸሹ። ከዛ በኋላ ተመለሰ ኖርማሊ። ከዛ መጥቶ እስከ ደብረ ዳሞ እስከ አክሱም የተለያየ ቦታ ሄደ። ልብነ ድንግል የት ናቸው? ደብረ ዳሞ ላይ ናቸው። አሁን የኔና የሌሎቹ ልዩነት አንደኛ ወራሪ አይደለም፣ በደንብ ያዝልኝ፣ መጽሐፌም ላይ የጻፍኩት ነው። ሁለተኛ ጨፍጫፊ አይደለም፣ ሰይፍ ነው። በሰይፍ ሆኖ ዘጋቱ ታይ የግራኝ አህመድ ወረራን አንዳንድ ታሪክ ጸሐፊዎች ኮምፕሊትሊ ክርስትናን እንዳጠፋ በጊዜው ማለት ነው እስከ ደብረ ሊባኖስ ገዳም
ድረስ ሄዶ አያሌ ቤተክርስቲያኖች እንደተቃጠሉ ቤተክርስቲያን ላይ የተለበጡ ወርቆች እየወሰዱ እየፈነቀሉ ለቱርክ መንግስት እየሰጡ በእነሱ ደግሞ መሳሪያ እየተቀበሉ ደብረ ሊባኖስ እና ያህል ገዳም ብዙ ቀሳውስት ገዳማያን ያለቁበት ታሪክ እናያለንና ይሄንንስ እንዴት አይተዋል ወይ ታሪኩን እውነታውን? በጣም ጥሩ ነው። መጀመሪያ ግራኝ አህመድ ወይም ኢማም አህመድ ኢብን ኢብራሂም አልጋዚ የተንቀሳቀሰው ወደ ሰሜን ብቻ አይደለም። ከወላይታ ጋር ተዋግቷል። ወላይታ በኦሮሞም ንቅናቄ በኢማም አህመድም ግጭት በአጼ ምኒልክም ወላይታዎች በጣም ረዚስት አድርገዋል ሄዷል። ወደ ደቡብ ለምን አልቀየረም? አስገድዶ ሙስሊም ያደርጋል ነው የሚሉት። አንደኛው አልቀየረም። ሁለት ጎጃምን ይዞ ነበር። ጎጃም የት አለ ሙስሊም የሆነው? አላስገደደም። እስከ ትግራይ ሄዷል። ሙስሊም አልሆኑም። አንዱ አስገድዷል የሚለው ነገር ስህተት ነው። ሁለተኛ መጽሐፍቱ የተጻፉት በማን ነው የሚለውን ነገር ነው የምናየው። በኢትዮጵያ ታሪክ ውስጥ ትልቁ የታሪክ መዛባት የሚኖረው ገድሉ ላይ ሲጽፉ እኮ 40 ክንድ ቁመት አለው ብለዋል። 40 ክንድ ቁመት ካለው 20 ሜትር ነው ማለት ነው ሰውየው። 20 ሜትር ማለት ደግሞ ትልቅ ህንፃ ያክል ነው። ሚስት ደግሞ አለችው። ዛሬ ያሉ ሴቶቻችንን ምታክል ግነት አለው እያልከ ነው? የሌለ ግነቱ ይኸውልህ የሚለው መጽሐፉን ካነበብከው የልብነ ድንግል ጦር እንደ ሰማይ ኮከብ የበዛ ይላል። ሰማይ ኮከብ ስንት ነው? ጋላክሲዎች ምናምን እንደ ባህር አሸዋ ይላል። ከዛ በኋላ ይሄን ሰውዬ ለምንድን ነው የተሸነፍነው የሚለውን ለማሳየት መጥፎ ስዕል ሳሉ። አንደኛ ከካህን የተወለደው አባቱ ኃጢአት ሰርተው ነው። አንዲት ሙስሊም ከአዳን የመጣች ገብተው ረጅም ስለሆነ ታሪኩ ለዚህ ስለማይጠቅመን ነው። አንድ እሱ አሉ። ሁለተኛ ምን አለበት ጀግና ብታመጣልኝና እንደ አባቶች ክብሬ ቢጻፍ ብለው የስንዴ ክምር ሁሉ በጥይት ይመቱ ነበር። ይሄንን አይቶ ፈጣሪ ተቆጣና ይለዋል። ይሄ 40 ክንድ መጣ። አሁን ቅድም የጀመርኩት እቺ ሜትር ከ50 ሜትር ከ60 የምትሆን ባቲ ድል ወንበራ የምትባል ሴትዮ ባዮሎጂካሊ እንዴ ቁመቱ 20 ህንፃ ካከለ እኮ ባዮሎጂካሊ ሁሉ ነገር ፕሮፖርሽናል ነው። ግሩም ትልቅ ነው። 43 ቁጥር አይደለም ያደርገው 50 ነውና አብራው መኖር አትችልም። አሁን አንዱን ፋላሲ እዚህ ጋር ተመልከትልኝ። ሌላው የሚስሉት ቀዘባ ማርያም ደብረ ሊባኖስ ሄጄ ነበርና ትልቅ ድንጋይ አለ። ትንሽዬ ቋጥኛ ያለች ቀዘባ ማርያምን ሊመታት ሲል ይለዋል። ካቶኮ ያነሳው እንኳን ሰው ሊጨፈልቃት ሲል በኃይለ እግዚአብሔር 6 እርምጃ ወይም 8 እርምጃ ፈቀቅ አለ ይችላል ቤተክርስቲያኑ ሊጨፈልቅ። ከዛ እንትን ሲል እቺ ድንጋይ አለች ትንሽዬ፣ በዚች ድንጋይ እግዚአብሔር ያቆማት ይላል። አሁን እንደዚህ አይነቶቹ ነገሮች ገድሎች አንዳንዶቹ ድሮ የተጻፉት በድሮ አስተሳሰብ ነው የተጻፉት። ንጹህ ገድሎች አሉ ብዙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትክክል የሆኑ አዋልድ መጻሕፍት አሉ ማምንባቸው። ነገር ግን ከታሪክ አንጻር የተጻፉት በዛ በኩል ያለውን ሌላ ነገር ያደርጉታል። አሁን እሱም ሱፐር ከሰማይ የመጣ ባይዞ ሚዙ ሙስሊሞችን ማምነውት ነበር። እሱ እኮ ሲመጣ ወዲያው ነው የሸሹት። የእሱ ጦር ፒተር ሲመታው በጥይት ወይና አደጋ ላይ 1543 ኢሚዲየትሊ ነው የተበተኑት። ለምን ኢማም አህመድ መጣ ከተባለ ግራኝ መጣ ከተባለ ክርስቲያኑ ዩሴን ቦልት አይሮጥም። እሱ እንደሚለው ለሙስሊሙ ደግሞ ሞራል ነው፣ ተዋጊ ነው። አንዳንድ ኢትዮጵያዊ ነገስታቶች ያው የግዛት መስፋፋት እንዳደረጉት እንደዛ እንውሰደው። እሱን የምትወስድልኝ ምን መሰለ መሪ ነው ነው የምለው እኔ። በኢትዮጵያ መሪዎች ተርታ መግባት አለበት ነው አንዱ የሚያጣለኝ ከሌሎቹ። ለምን የታሪክ ፋላሲ ያመጣ ማለት ላሳይህ ብዬ ነው። ከ1527 እስከ 1543 እንደሱ ስጠይቀኝ ደስ ነው የሚለኝ። በጣም ካንተ ጋር የማደርጋቸው ውይይቶች በጣም አሪፎች ናቸው። ለምን ቻሌንጅ ይፈልጋለሁ። ከ1527 እስከ 43 ወታደራዊ መሪ እሱ ነው። ፖለቲካዊ መሪ የሚያስገብረው እሱ ነው። ኢኮኖሚውን 100% የተቆጣጠረው እሱ ነው። ልብነ ድንግል እኮ ደብረ ዳሞ ላይ ነው ያሉት። በጠፍር የሚወጣበት የሉም። ኢኮኖሚ ተቆጣጥሮ ፖለቲካ ተቆጣጥሮ ማህበራዊ ህይወቱን ይዞ እያስገበረ ሌላ ቀርቶ ሌሎችም እንደሚጽፉት ሃይማኖት የበላይ አድርጎ መሪ ማያስብለው ነገር ምንድን ነው? ያኮ የለም ኦልሬዲ። ለምሳሌ አሁን ብዙ መሪዎች ኢያሱ ሸሽቶ ነበረ ሜሶ ላይ ከተሸነፈ በኋላ። በህይወት እያለ እኮ ኢያሱ ማን ነው የኢትዮጵያ መሪ? ዘውዲቱ ናት። ከ1916 ጀምሮ ኢያሱ እኮ ትግራይ ናቸው ሸሽተው። የኢያሱ ሲሆን ዘውዲቱ ሲሾሙ ዘውዲቱ መሪ ሊሆኑ ነው። ልብነ ድንግል ግን ተራራ ላይ ሆኖ ሞቶ ኢማም አህመድ 15 ዓመት በላይ ኢትዮጵያን ተቆጣጥሮ መሪ ላይ ይባል ነው። ይሄ ደብል ስታንዳርድ ይባላል። ስለዚህ እኔ በታሪክ ውስጥ ፋላሲ አመጣምለው ሁሉ ጊዜ ከራሳችን ተነስተን እስቲ አሁን 3 የሙስሊም መሪ አለ በኢትዮጵያ ታሪክ ቢባል እንኳን ዝም ብሎ አንድነታችን እኮ የሚያጠናክር ታሪክን በሙሉ ሰብስበን እኛ እንያዝ የሚለው ሐሳብ ኢትኖ ናሽናሊስት የሚባለው አሉ። የኢትዮጵያ ትልቁ የታሪክ ችግራችን ምንድነው? የአማራ ኢትኖ ናሽናሊስት አሉ፣ የኦሮሞ ኢትኖ ናሽናሊስት አሉ፣ የትግራይ ኢትኖ ናሽናሊስት አሉ፣ ሌሎችም አሉ። ታሪክን ከራሳቸው ብሔረሰብ አንጻር ብቻ
የታሪክ ፈጣሪ እነሱ፣ የታሪክ ማዕከል እነሱ፣ የሌላው ታሪክ ግን የለም። ይሄ እኮ ሌላ ዓለም ላይ አታገኘው። ማዝነው እኔ ምንድነው ዓለም በመገፋፋት ነው የተፈጠረችው፣ በመሳሳም አልተፈጠረችም። እና ይሄንን ነው የምለው። አይ ጥሩ ታሪኮቻችንን እንግዲህ አንዳንድ ታሪኮች እንዲየመዘዝን እንወያያለን እና ታሪኮችን የሁላችንም ታሪክ ነው ተሰንዶ ይቀመጥ። ልጆቻችን መልካም ታሪክ ይማሩ። የትኛውም ታሪክ የኔ ነው ብለን የመውሰድ ባህላችንን እናዳብራለን። እንዲህ በመረጃና በማስረጃ ሲሆን መልካም ነው። እንደ ወደ ሁለተኛ ሰዓት ልምጣ። ሶሻል ሚዲያ ላይ አንድ ጽሁፍ ከተባየው እሱም የኛ የሚዲያ ፓርትነራችን አስቴር በዳኔ ከዛሬ 3 ዓመት ይመስለኛል እዚሁ ቤት የራሷን ሀሳብ የገለጸችበት አንድ ቪዲዮ ተለቆ ነበረ። እንግዲህ ብዙ ሀሳቦች ውስጡ አሉ። ወደ መጨረሻው ሀሳብ ላይ አሁን ሶሻል ሚዲያ ላይ የሚንከባለለው ሀሳብ ሰፍሮ አየነውና ከ4 እስከ 3 ዓመት በኋላ እንደ አዲስ ሆኖ መወያያ ሆኗል። አንተም ደግሞ ሶሻል ሚዲያ ላይ ስለሷ ከትበ አየሁትና ያው በዚህ አጋጣሚ ይሄንን ለሚከታተሉ ይሄ የሚዲያው ወይንም የሀሌታ ሚዲያ እኔ ልክ እንደምሰራው በዚህ ስራ ላይ ኃላፊነት እንዳለብኝ አስቴር የራሷን ሀሳብ ነው የገለጸችው እንጂ ሙሉ የሚዲያው ሀሳብ እንዳልሆነ ለመግለጽ አስባለሁ። በዚህ ላይ እንግዲህ እኛ ጋር አቶ ታዬ የተለያየ ሃይማኖት የተለያየ አመለካከት ያላቸው ሰዎች እናቀርባለን። አሁንም ጥሪ እናስተላልፋለን። በዚህም ሆነ በተለያየ ሀሳብ የሃይማኖትም ሰዎች የትኛውም ቤተ እምነት የኢትዮጵያ ኦርቶዶክስ፣ ካቶሊክ፣ ሙስሊም፣ ፕሮቴስታንት መታችሁ ሀሳብን ስጡን። የፖለቲካ ሰዎችም እንደዚሁ በነፃነት እንወያይላለን እና የአስቴር ላይ አንድ ነገር ኮት አድርጋ አየው ጽሁፍና እንዴት አየው ሁኔታ እንግዲህ ቪዲዮ ቆየት ያለ ቢሆንም እንዲሁ ስታየው የተረዳው ነገር። በነገራችን ላይ አሁን የእናንተን ሚዲያ ክሪቲሳይዝ አድርገው አይቻሉ። ሀሌታ ሚዲያን ከሷ ጋር አያይዘው የሀሌታ ሚዲያ ስራ አስኪያጅ ናት የሚል አንድ ፖለቲካ ተጽዕኖ ፈጣሪ ሰው ጽፏል። አሜሪካ ያለ ሰው አንብቤዋለሁ። እና ለምንድን ነው ሚዲያውን ሀሌታ ሚዲያን ራሱ የሚያጠለሹት ስትል እነሱ ሁልጊዜ ተቃውሞ ብቻ ወይም ሁልጊዜ ድጋፍ ብቻ የሚያቀርቡ ናቸው ብዙዎቹ ሚዲያዎች። ሀሌታ ሚዲያ ደግሞ ነፃ ሀሳብ ያላቸው ሰዎች ሙስሊሞች ሊሆኑ ይችላሉ፣ ፕሮቴስታንት፣ ኦርቶዶክስ ሁሉም መጥቶ የሚሰጥበት ነው። እኔ ኦርቶዶክስ ነኝ። ማንም ሰው በጥሶ ክሬን ማህተቤን ከአንገቴ ላይ መውሰድ አይችልም። ሁሉንም ያስተናግዳል። ግን ምንድን ነው ሀሳቦች በሚመጡበት ጊዜ በተለይ እንደዚህ ነፃ ሀሳብ የሚያንሸራሽሩትን በሙሉ የመፈረጃ አይነት ነገር አለ። ከሱ ልነሳና ወደ ዋናው ነጥብ ልግባ። አስቴር በዳኔ ንግግሩን የተናገረችው አነሰ ቢባል ከ3 ዓመት በፊት ነው፣ ሰምቼዋለሁ። ሁለተኛ እስከ 22ኛው ደቂቃ ያለውን ሀሳብ ሳይሆን ከዛ በኋላ ነው የተቆረጠው የአስቴር በዳኔ። ሶስተኛ የምትናገራቸው ነገሮች ምንድናቸው ከማለቴ በፊት አስቴር በዳኔ በዚህ ፌክ ኢትዮጵያኒስት ምለዋለ ቅድም ኢንተርናሽናሊስት እንደምለው እንደጀመርኩት ፌክ ኢትዮጵያኒስት የሚባለው አስቴር በዳኔ ንግስታቸው ነበረች። ኩዊን በቃ አረንጓዴ ቢጫ ቀይ ለብሳ መድረክ ላይ እንትን የምትል ካልተሸከምንሽ በአንቀልባ ካላዘልንሽ ስታስነጥስ ሶፍት ካላቀበልን የሚለው ቡድን ነው አሁን ዛሬ እንትን ሚላት እና አስቴር በዳኔ የራሷን አመለካከት አራምዳለች። ባራመደችው ሀሳብ ውስጥ ይሄን የሚሉ ሰዎች የሚተቿትን በሙሉ አይቻለሁ። ዶክተር ደቡብ አፍሪካ ያለው እኛም በተመለከተ እኛን የሚለው ኢትዮጵያ ነው፣ ኢትዮጵያ የሚለው አማራ ነው፣ ሌላው አይደለም ማለት ነው። እኛም በተመለከተ ኢትዮጵያን በተመለከተ አማራን በተመለከተ ሁሉም ጋላ አንድ ነው፣ ሁሉም ትግሬ አንድ ነው፣ ቃል በቃል ነው። አንድ አልጨመርኩባትም፣ አንድ አልቀነስኩ። ኢትዮጵያን አጣብቆ ያዘው ይልሃል ብርጋዴር ጀነራል ተፈራ ማሞ ጫካ ያለው አማራ ነው። ሻለቃ ዳዊት ወልደ ጊዮርጊስ ኢትዮጵያ አማራ ናት፣ አማራ ናት፣ ለማን ነው የምንሰጣት ይላል። ሙሉ ቪዲዮ እንሰጣለን። መጀመሪያ በምን ሞራል ነው አስቴር በዳኔ የሚተቹት? ኢዝ ማይ ኩዌስችን። መጀመሪያ አንተ ጋር ያለውን ኢንተርናሽናሊስት የሚሳደበውን ብሔርን እንደ ብሔረሰብ ሲሳደቡ የሚሉትን ሰዎች ሳይነኩ እሷ ምንድን ነው ያለችው? አንድ ብሔር አለች። መቼም የአማራን አርሶ አደር 80%ቱን አይደለም የግዴታ እኮ ኤክስፕሊሲት ላይ አይደለም የተናገረችው፣ ኢምፕሊሲት በሆነ መንገድ ነው። ኤክስፕሊሲት አድርጋ ገልጽ አማራን በሙሉ ብትል የመጀመሪያ አስቴር በዳኔ ሀሳብ ግለሰቡ አይደለም፣ የሀሳቧ ተቃዋሚ መሆነው እኔ ነኝ። አንድ ብሔር ስትል አማራ ውስጥ ያሉ ጽንፈኞችን በጣም ኤክስትሪም ላይ ነኝ ብያለሁ። ከሂትለር የባሱ ዶክተር ደረጀ ዘለቀ ምን ብሏል? አይቅናው እንጂ አለ። ነፍሱን ይማረውና የህግ ምሁሩ አዲስ አበባ ዩኒቨርሲቲ መምህር አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ እነዚህ ሻንቅላ ምናምን የሚል ይመስለኛል። እሱም ቪዲዮ አለኝ ባይዘው እያንዳንዱ ምነግር በማስረጃ ነው። እንደዛ ያላቸው በጣም አረመኔ። እኔ ከህዋት ጋር ብዙ ጊዜ ታገያለሁ፣ ከኦነግ ራሱ ከኦነግ ጭምር ለኦሮሞ ህዝብ ከታገለው ኦነግ ጭምር ታገያለሁ። እንዲህ አይነት መረን ስብስብ ያለው የአማራው ጽንፈኛ ጋር ነው። ይህን በደንብ መናገር ይችላሉ። ምክንያቱም
መላው ሰው ያቀኛል። ዓለምን ዞር ያለው አውሮፓ በርካታ ሀገሮች አሜሪካ ተናግሬ ያለው በነዛ ጊዜ ፌክ ኢትዮጵያኒስቱን የሚደግፍ አይነት ሀሳብ ነበር። ቱ ቢ ፍራንክ ማንጸባርቀው እንደ መድረኩ ስሜት ስለ ድሬዳዋ ሴድ ስለ ድሬዳዋን የምናገረው ጎንደር ሴድ ስለ ጎንደር ነው እና ይመስል ነበር በአብዛኛው ወደዛ ስለሆነ የሚሄደው። ሶ አስቴር በዳኔ ያለችው ምንድነው የሆነ ብሔር የሀገር ባለቤት ነኝ ይላል ብሏል። እንደው አሁን አከብረዋለሁ። ዶክተር ደሳለኝ ጫኔ እኮ ኢትዮጵያ ፈጣሪዋን አማራን ማክበር አለባት። ፈጣሪዋ እግዚአብሔር ነው። ፈጣሪዋ ሰማንያው ብሔረሰብ ነው። ይሄንን መቼ ተናግሬዋለሁ? ያኔ በራሳቸው በአስራት ሚዲያ ላይ ተናግረው ጋዜጠኛ በረከት ከሚባል ጋር ተወያይቻለሁ። ከዛ አንዱ ደግሞ ተጠይቀዋለች። እሱን ስም አልያዝኩትም። እዚሁ አሁን ያለ ምሁር ነው ኢትዮጵያ ውስጥ። ኢትዮጵያን የፈጠረው አማራ ነው ሲላት ኦፍ ኮርስ ማለት እኮ ወንድ ነህ ወይ ሲባል ኦፍ ኮርስ እንዴት ጠይቀኛል እያየኝ ማለት ነው። ስለዚህ እነዚህ ንግግሮችን አዝለህ ከዛ ደግሞ 99% ሙስሊም ነው የተወለድኩበት ቦታ አንድ ሌላ ሰው ቀና ብሎ ቢናገር በሜንጫ ነው የሚለው ጀዋርን ይዘህ አማራ የለም ብሎ የካደውን በመጽሐፍ ነው ያሳተመው። ነበርኩ መጽሐፍ ምረቃው ላይ ኢንተርኮንቲኔንታል ዶክተር አይደለም አንዳርጋቸው ጽጌ አማራ የለም አለ። ተመልከት፣ አማራ ነኝ የሚል በሚሊዮን ህዝብ እያለ አማራ የሚባል ክልል እያለ ቋንቋውን ራሱ ለወታደራዊ ቋንቋ የወፍ ቋንቋ በለው ተብሎ ነው የተፈጠረው ያለ ምኒልክ ከአድዋ ዘመቻ በኋላ ሙስሊሙን ክርስቲያኑን አስቀብረው ሙስሊሙን ለጅብና ላሞራ ሰጡት ብሎ መጽሐፍ ላይ የጻፈ ሰውዬ አንድ ሪፈረንስ አገኘው ብሎ አዝለው። አስቴር በዳኔ ላይ ያለው ዘመቻ ምንድን ነው? ለምን ተነሳ? በዚህ ነው የምጨርስልህ። አንደኛ ምክክር ኮሚሽን ውስጥ እስክትገባ 3 ዓመት ነበረች አስቴር። ለምን አልተነሳ? ዓላማው ምክክር ኮሚሽኑን ማጠልሸት ነው። ከሱ በስተጀርባ ያለው ፍላጎት ነው የሚገባኝ። ለምን ፖለቲካን ብልት አድርገዋል። ፖለቲካል ሂስትሪ በደንብ አውቀዋል። አንዱ እሱ ነው። ሁለተኛ በዳኔ የሚለው ስም ትንሽ የሆነ ነገር ካለ ኦሮሞ ካለበት ያበሳጫቸዋል። ቦልዶኝ ነው የምናገረው፣ ያበሳጫቸዋል። ሶስተኛ ወንጌላውያን እምነት ተከታይ ናት። ዘመቻውን በዚህ ላይ ያጠነጠነ ስለሆነ ነው ያነሳሁት። አስቴር ከተሳሳተች ይሄ ሀሳብሽ ስብናዋን አይደለም፣ ሀሳቧ ተሳስቷል። እኔ እኮ ከሰው ጋር አልጣላም። ጀዋርን ባገኘው እኮ ሰላም እለዋለሁ። ልደቱን አግኝቼዋለሁ ኒውዮርክ ከፕሮፌሰር ኤፍሬም ይስሐቅና ከነጮች ጋር ሆኖ አግኝቼው አነጋግሬዋለሁ። ከሰውየው ጋር ጸብ የለኝም። ሀሳቡ ግን ወሽካታ ነው። 97 ወጣቶችን አስገድለዋል። የተለያየ ነገር አለ። እሱ ህግ ይጠይቀው። ግን ምንድነው ትልቁ ነገር አስቴር ላይ ለምን ተዘመተ ለሚለው ነው መልስ የሰጠሁት። ለምን ተዘመተ ሲባል በሀሳቧ ላይ አይደለም። በፕሮቴስታንትነቷ ሰድበዋታል፣ በኦሮሞነቷ ሰድበዋታል። እና ከዚህ ጋር አያይዘው ነው የሚያነሱት። ፕላስ ለምን ተኙ እስከዛሬ? ይሄ ከሆነ አንደኛው ቆርጠህ አውጥተህ ሙሉን ሰው እንዳይሰማ አድርገህ አንተ በሚመቸው መንገድ አድርገህ። ስለዚህ አሁን አስቴርን ዲፌንድ ለማድረግ ሳይሆን ሀሳቧን ነው ዲፌንድ ማድረገው። እቺ ሰው የሚመስላትን ሀሳብ ትሰጣለች። የመጀመሪያው ቲንክ ታንክ ቡድን በኢትዮጵያ አዲስ አበባ ዩኒቨርሲቲ ጀምሮ እስከ ተለያየ መጨረሻ ላይ እኛ ተመርጠን እነሱ እስከሚቀሩበት ሰዓት አብራኝ ነበረች። የሚሰማትን ስሜት ታነሳለች። አንድ ጊዜ ከቄሮ ጋር የተለያየ ጊዜ ትጋጫለች። እና ሰዎች ፍሪ ኦፒኒየን እንዳይሰጡ ነው ኢትዮጵያ ውስጥ እየሆነ ያለው፣ ነፃ ሀሳባቸውን። ከዛ አንጻር አስቴር በዳኔ ያነሳችው ማንን ተሸክመህ ማንን ይዘሽ ማንን ታሚያለሽ አለ። እነ ጀዋርን እነ አንዳርጋቸው ጽጌ እነ ሻለቃ ዳዊት ወልደ ጊዮርጊስ በደም እጃቸው የጨቀየ ሰዎች፣ በደርግ የጨፈጨፈ በሰላፋሱ በአሸናፊና አሸናፊ የተገዳደሉ ሰዎች ሞራል ኖሯቸው ወልደው ያደርሷታል አስቴርን። አሁን ዘመቻ የሚያደርጉት ሰዎች ይሄ ዲፌንድ እንዳረጋት ሀሳቧን ፐርሰናሊ አይደለም ሀሳቧን ዲፌንድ እንዳረግን ያደርገኛልና በጻፍኩት ነገር እኮራለሁ። መልካም አቶ ታዬ፣ እንግዲህ ያው ጊዜ ለመጠቀም ሰሞኑን ደግሞ አንዱ ያየነው በትግራይ ያለው ፖለቲካ አሳሳቢ ደረጃ ላይ ደርሷል። ለምሳሌ የወታደራዊ ዘመቻ የሚመስል ቅስቀሳዎች በጣም በመላው ትግራይ እየተደረገ ነው። በጣም ብዙ ህዝብ የተሰበሰበበት መሪዎቹ እየተገኙ በግራ ይገባኝ። ግን እኛ ሚዲያ ላይ ስንሰማ የትግራይ ህዝብ የተጨነቀ ነው ምናምን ብለው ተገዶሚው ምን አናውቅም፣ ብቻ አዳራሹ ላይ በጣም ብዙ ሰዎች ባሉበት ስሎጋኑ በጣም በሚያስፈራ መልኩ ወይንም ትንሽ በሚያሳስብ መልኩ የሚያሳስበው ሊፈስ ያለው ደም አሁን ምንድነው ያልደረቀ ደም እያለ ሌላ እና ለምሳሌ ዶክተር ደብረጽዮን ሰሞኑን በተደጋጋሚ አገዛዙን እንደሚጥሉ፣ ሁለተኛ ከሱዳን ከኤርትራ ከአማራ ከኦነግ አላይን ፈጥረው ወደ ጦርነት እንደሚገቡ፣ ሞንጆሪኖ ወይ ፈትለወርቅ ደግሞ አዲስ አበባ ጫፍ ስንደርስ ኦነግና ፋኖ ይቀበለናል ብለው የተናገሩት፣ ኦነግም ደግሞ በዚህ ጉዳይ ላይ ማንንም አዝለንም ተሸክመንም
አንገባም ቢሉ ጽምዶን እዛው እንዲያፈረሰ እናያለንና ይሄ እንደ ባቢሎን ግንብ ድብልቅልቅ ያለ ነገር እንሰማለን። አንድ ሁለተኛ ያስከፊ ጦርነት አንተም እስከ ቆቦ ግንባር ገብታ ይታልና ህጻናቶች የተሰውሱበት አካል ጎዶሎ የሆኑበት የኢትዮጵያ የቁርጥ ቀን ሚሊተሪዎች ህይወታቸውን የሰውበት ከዛ ከሁለተኛው ዓለም ጦርነት በኋላ ከፍተኛ አሰቃቂ ጦርነት የተደረገበት ያ ሲያልቅ አሁን ጦርነትን ኦፊሻሊ እየደገሱ ያለ ማህበረሰብም እየተቃወማቸው ያለውን ነገር አይታልና ጠቅላላ አድርገህ ስታየው ምን ትላለህ በዚህ ጉዳይ ላይ? ለምሳሌ መግለጫው ይጋጫል። አማራ ክልልን ወልቃይት ጠገዴ ምናምንን እናስመልሳለን ብለው ከፋኖ ጋር ደግሞ አንድ አይን እንፈጥራለን ይላሉ። ኦነግንም ኦሮሞን እንደዚህ እናደርጋለን እያሉ ደግሞ ኦነግ ደግሞ መግለጫ ያወጣልና ለሚሰማው ሰው ሁሉ ድብልቅልቅ ያለ ነገር መጥቷልና እንደው ታዝበው ከሆነ እሱን ብለን ብንጨርስ በጣም ጥሩ ነው። እንግዲህ ሰሞኑን እንዳነሳው ህወሓት በይፋ ፌዴራል መንግስቱን ከስልጣን እናነሳለን የሚል ይፋዊ አዋጅ አውጥቷል። አንድ ሁለተኛ ምልመላ የግዳጅ አፈሳ ሲያደርግ በቪዲዮ አይተናል። ግዳጅ አይደለም ብሎ ሊከራከር የሚችል አንድም ሰብአዊ ፍጡር አለ ብዬ አልወስድም። እናቶች እያለቀሱ መኪና ፊት እየተንከባለሉ አውቶቡሱ የወጣው እናቶች እንዲህ መንገድ ላይ ሲተኙ ወደ ኋላ ሄዶ በሌላ አቅጣጫ ነው የወጣው። ድንጋይ ሲወረውሩ እናቶች አይተናል። አንፈልግም ብለው ሲጮሁ ሲያለቅሱ መሬት ላይ ሲንከባለሉ አይተናል። ለምን እንደ አሜሪካ ኤምባሲ ገለጻ ከ600,000 ሰው በላይ ህይወቱን አጥቷል። እንደ አንዳንድ መረጃዎች ደግሞ እስከ 1 ሚሊዮን ግን 10 ሰው አንድ ሰው ህይወት የሚያሳዝን ነው። ከፍተኛ ጦርነት ፍቅር የለውም አውዳሚ ነገር መሆኑ ይታወቃል። ይህንን ይዘው እንዘምታለን የሚሉት ነገር ስላል ጦርነት በይፋ አውጀዋል። የፕሪቶሪያ ስምምነትን በይፋ አፍርሰውታል። አንደኛው እሱ ይያዝልኝ። ሁለተኛው ጽምዶ የሚባለው ህወሓት ሻዕቢያ 76% ሴቶቻችን የደፈረው ሻዕቢያ ነው ብሎ እና ፋኖች ናቸው ብሎ በግልጽ ህወሓት የአማራ ጽንፈኞች ኃይሎች እያለ ነው ይውጡልን እያለ አንድ በደንብ አድርጋ ያዝልኝ። ሁለተኛ ከሱዳን ጋር አንዳርጋቸው ጽጌም ጭምር ቅድም የጠቀስኩት ሰው መጥቶ ከሱዳን ጋር ጽምዶ ፈጥረዋል። ሶስተኛ ከኋላ ግብጽ በፊት ለፊት እንዳለች በይፋ የሚታወቅ ነው። ይህን ይዘውን የተነሱት እነዚህ ኃይሎች መጣመድ የሚችሉ ናቸው ወይ? ለምን ዓላማ ተጣመዱ ስትል የፈትለወርቅ ሞንጆሪኖ ንግግር ስሰማ ነበር። ዛሬ ይሰማኛል። ትግርኛ በደንብ ሰማለሁ፣ መናገር አልችልም ግን ሰማለሁ ግዕዝም ስለሆነ እና ያለችው ነገር ምንድን ነው? ከፋኖም ሆነ ከሸኔ ጋር የመጨረሻ ግብ ግንኙነት የለንም። ታክቲካል አሊያንስ ታክቲካል ጊዜያዊ እንጂ ስትራቴጂክ አሊያንስ የለንም ብላለች። እና ምንድን ነው ያለችው? እንኳን ፋኖና ሸኔ ኢህአዴግ ውስጥ እኮ ለአንድ ዓላማ ለአንድ ፕሮግራም የተሰለፍ ነው ኦህዴድ ደኢህዴንና ብአዴን ክደውናል። ስለዚህ አንፈልጋቸው፣ የምንፈልጋቸው ብልጽግናን እንዲጥሉልን ብቻ ነው ያለውን መንግስት የሚል ነገር አስቀምጣለች። አንደኛው ሸኔ ደግሞ ኦላ የኦነግ አይደለም ባይዘወይ የኦሮሞ ነፃ አውጪ ሰራዊት ብሎ ራሱን ኦላ ብሎ የሚጠራው ቡድን ሸኔ እኛ አዲስ አበባ ዙሪያ ጠብቀን ህወሓትን ተሸክመን እናስገባም። ትላንት ኦነግን እንዴት አድርገው እንደደመሰሱ ካምፕ አስገብተው በግፍ እንዴት አድርገው እንደረሸኑት ረሸኑ ነው። ደመሰሱ ሌላ ነገር ነው፣ በጦርነት ነው። በግፍ ካምፕ ውስጥ አስገብተው አርደዋቸዋል። ልክ መከላከያ ሰራዊታችንን እንዳረዱት ሁሉ ያንን ክህደት ስለሚያውቅ መግለጫ ወጥቷል። አዲስ አበባ ዙሪያ ተቀብዬ እነሱን ስልጣን ላይ ህወሓትን ለማምጣት ፈረሶኛ አላገለግልም። ለዚህ አይነት መግለጫ ወጥቷል። በተመሳሳይ የፋኖ አስተባባሪዎች እነዚህ ቅድም የጠቀስኳቸው ህወሓት ተመልሶ አይገዛንም። በአንድ በኩል የወልቃይት ጠገዴና ሰቲት ሁመራ ራያ ጥያቄ አለ። የአማራው ህዝብ በቋንቋው የማይማርበት በቋንቋ የማይዳኝበት ኢቭን ሌላው ቀርቶ በቋንቋ የማያለቅስበት ነበር 30 ዓመታት። እነዚህ ኃይሎች በጣም ውጥንቅጣቸው የወጣ የተዛነቁ የዓላማ ግንኙነት የሌላቸው ለኢትዮጵያ ሳይሆን ለአንድ ብሔር ቆመናል የሚሉ ናቸው። ሶስቱን አንድ የሚያደርጋቸው ምንድነው? እናታቸው አንድ ናት ምልህ ሶስቱም ጠባቦች ናቸው። ከመንደራቸው አልፈው ኢትዮጵያን ማየት አይችሉም። ከሰፈራቸው እልፍ ያለ አስተሳሰብ የላቸውም። መንደራቸውና ሰፈራቸውን የሚፈልጉት ደግሞ ለዘረፋ ነው። ምክንያቱም ህወሓት ምን ያህል ዘረፈ በሜቴክ ክብርት የቀድሞ ጠቅላይ ሚኒስትር ባለቤት አዜብ መስፍን ዩጋንዳ ውስጥ ሁለተኛ ባለሀብት ሆና የሆነችው ስንት ዘርፋ ነው? ሌሎቹ ጠቅላላ ምግበይ 2 ቢሊዮን ምናምን አለኝ ሲል ኬት ዘርፈው ነው። እና በደንብ ተከፋፍሏታል ኢትዮጵያን። አሁንም የዘረፋ ነው። የነ አስረስ የነ ዘመን የዘረፋ መዋቅር ነውና ይሄ የዘረፋ መዋቅር እታገልልሃለሁ ያለው ህዝብ በሙሉ ተፍቶታል። አማራው እኮ ብልጽግናን ሲመርጥ እንደ ህዝብ ነው። ብልጽግናን ሲመርጥ ከሌላው ኢትዮጵያዊ ጋር አብሮ የኖረ ኢትዮጵያ እንድትፈርስበት የማይፈልግ
ከሁሉም ኢትዮጵያ ጋር በጋብቻ የጸና ብላልኝ ጠጣልኝ በሞቴ የሚል ፈሪሃ እግዚአብሔር ያለው አልጋ ለቆ እግር አጥቦ የሚያስተኛ በአንድ እንጨት ሲሄድልህ ከባድ ነው። ስሞት እኮ ነው ብላ ምግብ አቅርቦ ስሞትልህ የሚል ማህበረሰብ ነው። የካህን ሚስት እየደፈረ ራሳቸው ፋኖቹ የተናገሩት ነው። የካህን ሚስት ደፍሮ አረባካችሁ እያለ ሲለምን ገና ማን ነው ልጆቹን ደፍሮ ገና ለሚስትህም ዋስትና የለህም ያለ ከማረሚያ ቤት የእድሜ ልክ እስራት ተፈርዶበት አሰቃቂ ወንጀል ሰርቶ አሁን የኮር አዛዥ የሆነ ምናምን እና ራሳቸው ፋኖቹ የሚናገሩትን ነው ምነግርህ። የሰሩት ስራ በእያንዳንዱ ስብሰባ ሰምቻለሁ። አሰቃቂ በኢትዮጵያ ታሪክ ውስጥ ተሰምቶ የማይታወቀም ወንጀል ይሰራሉ ሶስቱም መከላከያ ያረደ ምናምን ነው። እና እነዚህ ሰዎች አላማቸው መንግስትን መጣል ነው። መንግስትን መጣል የሆነው ደግሞ ዶላሩ የሚፈስላቸው የናይል ዶላር ነው ብለው ነው። ፔትሮ ዶላር ይባላል የፔትሮሊየም። የግብፅን ዶላር ደግሞ ናይሎ ዶላር ነው ብለው ነው። ናይሎ ዶላር እየፈሰሰላቸው ኢትዮጵያን ለማፍረስ ልክ ሱዳን ለማፍረስ እንደሚሰራው ሶማሊያን ለማፍረስ እንደሚሰራው ዓለም አቀፍ አይላል። የዚህ እንትን ካልሆነ የዓላማ አንድነት የላቸውም፣ የዓላማ ውህደት የላቸውም፣ የህዝብ ተቀባይነት የላቸውም። ወንጀለኛ አንዱ ባለቤቱን ተዋት የቀድሞ ጓደኛው ከዛ ሌላ ሰው አገባት ስሰማ ነበር። ከዚሁ ከፋኖ እጅ ሰጥቶ ከገባ ሰው ከዛ በኋላ መንገድ ላይ አስቆሞ ገረገር አካባቢ አስቆሞ በአራት እንትን አስቀጥቅጦ እሱን አለያይቶ እሱም አላገባትም። ቡና መሸጥ ነውር አይደለም፣ ግን ቡና እያፈላች እሱ በሚሊዮኖች ምናምን እየዘረፈ ነው ያለው። ሰው ብዙ የተነገረ ነገር አለ። ነውራቸውን የምነግርህ ስለ ፋኖ ብናገር ከሌላ ቦታ ቢሆን መጥፎ ነው። በአማራ ህዝብ ስብሰባ ላይ ሙክቴን ጊደሬን ሰረቁ። በአማራ ህዝብ ስብሰባ ላይ ያስተማርኩት ተማሪ ስለ ማርያም ስለ እግዚአብሔር ብዬ ለመንኩት 20 ዓመት ያገለገለ ባለቤቴን ፊት ለፊቴ ልጆቹ ፊት ረሸነው ተናግራለች። ያልተነገረ ነገር የለም። ተማሪዎችን አንበርከከው ገለዋል፣ ረሽነዋል። መምህራንን ረሽነዋል። የአብነት ተማሪዎች የቤተክርስቲያን ትምህርት የሚማሩትን ጉባኤ ቤት ረሽነዋል። አመራሮችን እያየናቸው አንበርክከው ረሽነዋቸዋል። አንድ ልፍስፍስ ያለ ሰውነት ያላቸው ኑሮ ያጎሳቆላቸው ገበሬ ገና ተናግረው ሳይጨርሱ ጭንቅላታቸውን በመሳሪያ አስጠግተው ሲበትኗቸው ቴሌግራሞች ላይ እና እነዚህ ቡድኖች ሸኔም ያው ነው፣ ህወሓትም ያው ነው። የህወሓትን አረመኔነት ለኢትዮጵያ ህዝብ አልነግርም። የከፋፈለን ቀይ ባህርን አሳልፎ የሰጠ ከሃዲ አረመኔ ቡድኖች ናቸው። እኛ አሁን የምንናገረው ለምንድን ነው? ብልጽግና ኢቭን መጥፎ ነው ብለን ብናስብ ብንደመድም እንኳን መጥፎ ነው ብለን ሀገርን ግን አንድ አድርጎ ማስቀጠል የሚችል እሱ ነው። ወደ መመካከር የገባ እሱ ነው። የኢትዮጵያን ታሪክ በ800 ዓመት አይተነው ማናውቀውን በረሃብ የምትታወቅ ሀገር 33 ሚሊዮን ሜትሪክ ቶን ስንዴ አምርቶ የላከ እሱ ነው። 200 በላይ ዓለም አቀፍ ጉባኤዎች አካሂደዋል። አሁን ከሐምሌ 20 እስከ 25 ፊታችን ከዛሬ ጀምሮ የሚካሄድ የአፍሪካና የአሜሪካ እንትን ለአፍሪካ ተምሳሌትነት የሚሆንበት ወታደራዊ ጉባኤ አለ። 250 ይደርሳል። አሁን አመቱ ሲያልቅ የዓለም አቀፍ ጉባኤዎች 1.2 ሚሊዮን ቤቶች ሰርተዋል። ገበያዎችን ለማረጋጋት የማይሰራው ስራ የለም። 36 ቢሊዮን ብር በወር ነዳጅ ይደጉማል። ባይሆን ኖሮ እንበላላ ነበር። ሶሪያ፣ ሊቢያ፣ የመን አይደለም እንዲህ እንደ መከፋፋታችን። አሁን እንደው የዝንጀሮ ሰርግ ነው። ቡና ሙዝ ስጣቸው ውስጥ አሁን ጀዋር ከአንዳርጋቸው ጽጌ ከሻለቃ ዳዊት ወልደ ጊዮርጊስ ከህወሓት እነዚህ ሰዎች እኮ እናውቃቸዋለን። አንዱ ለአንዱ ያላቸውን ጠላትነት በዚህ ነው የሚጨርሰው። እነዚህ እርስ በርሳቸው ጠላት የሆኑ ለኢትዮጵያ ቡድኖች አንድ ላይ ተሰብስበን 4000 ሰው ከሚመካከርበት ሁሉም የሃይማኖት አባት የተለያዩ የፖለቲካ ድርጅቶች የተለያዩ አመለካከቶች ገብተው ከሚመክሩበት ተጽዕኖ ፈጣሪ የሆኑ ሰዎች ከሚመክሩበት ከአርሶ አደር አርብቶ አደር የሚመክርበት ይልቅ እኛ ዜግነታችንን ከቀየርን 50 ዓመት የሆነን በኢህአፓ በነጭ በቀይ ሽብር ደም ያፋሰሰ በየቦታው በነበረ ደም እጃችን ላይ ያለ ሰዎች ታሪካችን እናጠራለን ብለው ነው የተሰበሰቡት። ግን ምን ሆነ? ከድጡ ወደ ማጡ ገቡ። ሁሉም አሁን በኢትዮጵያ ፖለቲካ ህይወት ምንድነው? ዝም ቢሉ ኖሮ ለነሱ ክብር ነበር። በገቡ ቁጥር ግን እኛም እንድንታገላቸው የኢትዮጵያም ህዝብ የበለጠ እንዲያውቃቸው ሆኗል። እና አሁን የሚካሄደው በሁለት መካከል ነው፣ በምክክርና በሽግግር ችግር መካከል ነው። ሽግግር ችግር አለ በዛ በኩል፣ ምክክር አለ በዚህ በኩል። በዚህ ጋር ብልጽግና አለ፣ በረከት አለ፣ በዛ ጋር ሟርት አለ። ስለዚህ የሟርትና የበረከት ግጭት ነው የኢትዮጵያ ተቃዋሚ። ይሄ ተፎካካሪ ፓርቲዎችን አይመለከትም። እነ ኢዜማን እነ አብንን አይመለከትም። አቶ ታዬ አመሰግናለሁ። ዛሬ እንግዲህ ወቅታዊ ጉዳይ ላይ አተኩረን ትኩስ ይሉ መረጃዎችን በዚህ መልኩ አቀረብን። እንደዚሁ ሀገራዊ ጉዳይ አነጋጋሪ የሆነ ጉዳይ ሰሞኑንም እንግዲህ ሶሻል ሚዲያ ላይ ያው ትንሽ ብላላ ብዬ ነው ያልጠየቅኩ አሜሪካን ሀገር ቴዲ ሀዋሳ በተባለ ቲክቶክ ፕላትፎርም ላይ እነ ጀዋር
የተለያዩ ሰዎች የተገኙበት አንድ ውይይት ተደርጎ ነበረ። ያው ኦልሞስት ተላልፏል፣ ግን እኔው አይተነው ደግሞ ሌሎችንም እሱ ላይ ግን የሆነ ነገር ልበል ይቻላል ትንሽ። አሁን ጀዋር መጥቶ የተናገረውን ንግግር ሰምቼ ነበር። እንደው መከላከያ ሰራዊቱ መንግስት አጠቃ ሲባል ህዝብን ፋኖና ሸኔ የምትባሉ እየገደላችሁ እየዘረፋችሁ እያስለቀሳችሁ ይህ መንግስት መቼም አታሸንፉትም እና ብዙ ሪፖርቶች አሉኝ ብሎ ተናግሯል። ለአፍ ዳገት የለውም ጀዋር። ይቅርታ አድርግልኝ ማንሳት ስላለብኝ ሞራል አለው ወይ? እሱ እኮ ኮንዶሚኒየም የደረሳቸው ሰዎች ኮዬ ፈጬ አትገቡም ብሎ እኮ መንጫ ይዞ ሄዷል። ቄሮን አይደለም ብዙ ሰው ይሸወዳል። ቄሮ እኮ የነፃነት ምልክት ነው፣ የትግል አርማ ነው። ከመንገድ ላይ ያገኛቸውን ጫት እየቃሙ ገራባ እየበሉ የሚኖሩ እንደ ወፍጮ ቤት በግ አይነት ሰብስቦ አለ ሀገር የፈጠራቸው ዱርዮች፣ እነሱን ሰብስቦ አትገቡም ያለ ሰው ነው። አንድ ሰው አማርኛ ትምህርት ቤት የሚያስተምር ኦሮሚያ ውስጥ ካለ ጠቁሙኝ። አማርኛ መማር አትችሉም። አማራ ክልል ሄዶ ከኦሮሞ ቀጥሎ ኦሮሚያ ውስጥ ሁለተኛው ቁጥር አማራ ስለሆነ ምክር ቤት እንድትወከሉ አደርጋለሁ ብሎ አስጨበጨበ። እዚህ መጥቶ ደግሞ አማርኛ የሚያስተምር ትምህርት ቤት ካለ አሳዩኝ አለ። በሜንጫ አላችኋለሁ እኮ ብሏል። ምንም ደግሞ መጽሐፉ ምንድን ነው? አልጸጸትም ነው። በዚህ 86 ሰው ተከበብኩ ብሎ ባስገደለው አይጸጸትም። ሀጫሉን ባስበላው ራሱ አመቻችቶ አይጸጸትም። በተናገራቸው ነውሮች በሙሉ አይጸጸትም። እድሜ ልኩን ስራ ሳይሰራ ለቃላቱ ይቅርታ ይደረግልኝና ከሀገር ሀገር ያንዛረጠ አንድ ቀን ፔሮል ላይ ሳይፈርም በዚህ አይነት ሁኔታ ያለ ሰው አሁን እሱ ኢትዮጵያ ሕዝብ ፊት መጥቶ ጳጳስ ፓስተር ሼክ ሊጫወት የሚለው እንደ አናውቀውም እንደ ጀዋርን እኛ በደንብ አድርገን እኮ እናውቀዋለን። እሱ እኮ የረገጠበት ቦታ ሰው ተዘግዝቆ ተሰቅሏል። የአዲስ አበባና ቄሮዎችን እኮ ሲያባላ ነው። ኦኤምኤን ሀጫሉ እንደሞተ በምን ማስረጃ ነው ዘረኞቹ ነፍጠኞቹ ሀጫሉን ገደሉት ብሎ እኮ ነው አስጨፈጨፈው በይፋ። ኦኤምኤን እንትን ሲል ነበር። እኔን ራሱ ሊያስገድሉኝ ከገሞ ኦሮሚያ ላይ ኢብራሂም የሚባል ሰው ልኳቸው መጥተው ነበር። የሰፈር ሰው በሙሉ ከፍተኛ እንትን አድርጎ በአምቡላንስ ነው የወጣሁት ከነ ቤተሰቤ። ሀጫሉ ባረፈበት ጊዜ ወደ ቴዲ አፍሮ ቤት ሄደው ነበር። በወቅቱ ወደ እኔም ቤት መጥተው ነበር። ከዛ ሳምንት ሌላ ቦታ ቆይቼ ነው በአውሮፕላን ወዲያውኑ የቀይ መስቀል መኪና ወደ አየር መንገድ ይዞ ይገባኝ ከነመላው ቤተሰቤ በአውሮፕላን ሌላ ቦታ ቆይቼ ከሳምንት በኋላ ነው የተመለስኩት። የሰፈር ሰው ተመቷል በድንጋይ በር ተዘግቶ ኮምፓውንድ ነበር እና ይሄ ሰው ያኔ ተናግሬ ነበር። በአባቱ የመናዊ በእናቱ አማራ የሆነ እናቱ የት እንዳሉ በወቅቱ አውቃለሁ። አሁን መጥራት ማልፈልገው ባለሀብት ሰው ቤት ያኔ ጠርቼዋለሁ። አሁን አልጠላም። የግለሰብ ስም እዛ ውስጥ ያሉ የምናውቃቸው ሰው ናቸው። ለምን ሚዲያ ላይ ያወጣቸውም በህይወት አሉ እና የኦሮሞ ደምም የለውም። የሚሰራው ግን ማን ነው? ከግብጽ ጋር ማን አጋልጠዋለች? ህወሓት በቪዲዮ እኮ አጋልጠዋለች በኢትዮጵያ ቴሌቪዥን። እነዚህ ሰዎች እኔ የምቃጠለው እነዚህ ሰዎች ኢትዮጵያውያን ነን ብለው እዚህ ጋር መጥተው ዜግነት ቀይሮ ያኔ እኮ ከስሜነህ ባይፈርስ ከጋዜጠኛ ስሜነህ ባይፈርስ ጋር ሊወያይ ከኔ ጋር ቀጠሮ ይዞ በቀጠሮ ቀን ቀረ። ለምን? ባዶ ስለሆነ። ይቅርታ አድርግልኝና ይህን ያህል ሀገር አማክሬ ያለው ምናምን ይልሃል። አሁን አገሮች ፕሮፌሰር አጥተው ዶክተር አጥተው ሶሲዮሎጂስት ሳይኮሎጂስት አጥተው ነው እንደ ጀዋርን ድንጋይ የሚያስደረድር ሰው በየትኛው ሲቪ ነው ሀገሮች ስንትና ስንት ሀገሮች አማክረን ብለውናል። ይሄ እኮ በጥራቃ ሰው ነው። እና ግን ማዝነው እኔ እነዚህ ሰዎች ወጥተው እድል ሰተናቸው እያፋፋን አስቻይ ሁኔታ ፈጥረንላቸው የኢትዮጵያ ሕዝብ እና አንዳርጋቸው ጽጌ እነ ዳዊት ወልደ ጊዮርጊስ ሲጫወቱብን እናደዳለን። ምክንያቱም ሌሎች ቢሆኑ ማናውቃቸው ቢሆኑ ወይ አናውቀውም ሀሳቡን እንቀበልናል። አስጨፍጫፊ ሰው አሁን እሱ ስለ መከላከያ ይጨፈጭፋል። ሰው ከጨፈጨፈ ማን እየጠበቀን የቆየ ነው? ብሔራዊ መረጃና ደህንነቱ፣ ፖሊሶቻችን፣ መለዮ ለባሾቻችን፣ መከላከያው ባይጠብቀን ኢትዮጵያ ምን ነበር የምትሆነው? መከላከያ ሲያጭድ አይቻለሁ። መከላከያ ችግኝ ሲተክል አይቻለሁ። መከላከያ የሰው ቤት ሲሰራ አይቻለሁ። መከላከያ ለሌላቸው ቤተሰቦች ከዕለት ጉርሱ ቀንሶ ለኢትዮጵያን ደም እየሰጠ በጦርነት የሚሰጠው ደም ሳያንሰው ለቀይ መስቀል እየተሰለፈ ደም የሚሰጥ ሰራዊት ነው። እና እነዚህ ነገሮች ባላንስ ካላደረግን በስሜት ሰፈራችን ውስጥ የሚነሱትን ትንንሽ እሳቶች እያጋነን ምንሄድ ከሆነ በኋላ ሟርት አይደለም ሀገር እናጣለን። ምክንያቱም እንዲያርጓቸው ፈንጀር አድርጓቸው ሶሪያ ፈርሳለች፣ ወፍነን ብለው ሶማሊያ ፈርሳለች፣ 3 ሀገር ሆናለች። ብዙ ከሁለተኛው ዓለም ጦርነት በኋላ የምናያቸው የሀገር ጦርነቶች አሉ፣ ደም አፋሳሽ። አሁንም እያየን ነው። ሀገሮች ከሀገሮች፣ ህዝብ ከህዝብ የሚገርም አይነት ጭፍጨፋ አለ። ለምሳሌ 1994 ሩዋንዳ ውስጥ በ100 ቀን ነው 700,000 ሰው ህይወቱን በሜንጫ አጣ። በጥይት አይደለም በሜንጫ በገጀራ። ይሄ ጥንቃቄ ሊደረግበት ይገባል። በዚህ አጋጣሚ ባለፈውም ብያለሁ፣
የምትዘጉት በጋዜጠኛ እናንተ ናችሁ። ግን ሀሌታ ሚዲያ ጋብዞኝ ሀሳቤን በዚህ መልክ እንዳቀርብ ስላደረገ ከቴክኒክ ባለሙያዎችና ከሀሌታ ሚዲያ አጠቃላይ ሰራተኞች ጋር ስለጋበዛችሁኝ እና ሀሳቤን ስለተቀበላችሁ እያመሰገንኩ፣ ግን አድማጮች ሳውቅ በድፍረት የማደርገው ነገር የለም። እንደ ሰው ግን ሳላውቅ በስህተት ሊያስቀይም የሚችል ነገር ቢኖር ላስቀይማችሁ አስቤ እንዳልሆነ እንድትገነዘቡልኝ በታላቅ ትህትና ዝቅ ብዬ እጠይቃለሁ። አመሰግናለሁ ታዬ። የዛሬው ቆይታችን ይህን ይመስላል። ሀሌታ ሚዲያ የእናንተ ነው። በየትኛውም ሀሳብ ላይ ሀሳብ አስተያየት አለን የምትሉ ከሆነ እንግዲህ በተደጋጋሚ እየጠራ ነው። ከየትኛው ቤተ እምነት ከየትኛው ፖለቲካ ፓርቲ ስክሪኑ ላይ በሚሄድ አድራሻ ደውሉልን። እናንተንም ደግሞ እንደዚሁ ይዘን ቀርባለን። አቶ ታዬ ዛሬ ለነበረ ቆይታ እጅግ አድርጌ አመሰግናለሁ። እጅግ በጣም አመሰግናለሁ። ቴንኪው። ውድ የሀሌታ ቤተሰቦቻችን የዛሬ ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመን ኢንሻአላህ